ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለኩም። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። እንደዛ ነው የምናገረው። ምንም ለአንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። አዳምጪኝ። አሁን የምታወሪበት ነገር ትክክል አይደለም። ለአንተ እንዲጥምህ አይደለም የማወራው እያልኩ ውጪ። በቃ እንደዛ ከሆነ ውጪ። አንድ ነገር መሲ እንትን በይ፣ ችግር የለውም። ተረጋግጡ። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ እራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ለምን መደማመጥ አለብን? እኔ ከአንተ ጋር ልደማመጥ አይደለም የገባሁት። መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። ልጅቷን እንደውም ያለችው አሁን ነው እንትን አይነገረችኝ። ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ። አሁን ሰዓት ማቲ ለእኔ አልሰማሁም። እኔ አልሰማሁም። ያልሰማው ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ? ቆይ አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ። እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይዶን ኬር። ወደሽ ከተደፋሽ ቢረግጡሽ አይፋሽ ነዓም መዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ፣ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን በቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይዶን ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁን ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ፋላስ ይሄ ነው። ሌላው ማቲን ደውዬ ከአንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ፣ እዛው እናወራለን። እንዳትስቂ ላይ ተፋሳየው ያው ብዙ ነገር ብትበቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መታችሁ
አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርተው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ሌሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል? ያንተን ውድቀት አልፈልግም። ገባ ካብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ። ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱበር ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምንትን ሲል ኮመንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ሆይ ለምን ነው እንጂ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አይደለም። እሺ ማስረጃ አለሽ? አንቺስ ማስረጃ አለሽ ወይስ ወሬ ብቻ ሰማሽ? ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው ከ5 ወር ከ6 ወር በፊት ኢንቦክስ ላይ ይሄን ነገር የምታውቀው ነገር የለም መሰለኝ። ይሰርብ እንዳያደርግ ከፈለግ ውጣ። ኖ እንዳይወጣ ይቀመጥ። እሱ አንዴ መዳም ወካይ ነው። በነገራችን ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘሁት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ነው ያለነው አይደል? የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየቅኩ ያለሁት። ይሄንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የእነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ነው ያለን።
ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቲዩብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ። አንዳንድ ጊዜ ግን ባለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለእነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ብራችን ለሁሉም ስለሆነ አይቀንስ እንዳይረብሻችሁ እኮ ነው እንትኑ ግን እየታየ ነው። እሺ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምበርጊኒም ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛ ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ መጣ? የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት። የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁን ያለ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ይኸውላት። አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት ራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው። ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠይቅህ ወንድሜ ከቻል እንደውም በዚህ አጋጣሚ ስላገኘው ቴንኪው። አንደኛ ተደራጅተው እንደዚህ ያድርጉላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ያለ ስም ማጥፋት ነው? ይሄንን ነገር እስኪ ንገረን፣ ከአንተ እንስማምት ይላል። እሺ እና እሱ ባለ ጉዳይ እሱ ስለሆነ እሱ ያብራራ በደንብ ለመልስለት ለሱ አንቺ ጥያቄ ካለሽ ጠይቂኝና መልስልሻለሁ። በመጀመሪያ ካወራኸው ነገር ላንሳልህ። መጀመሪያ ምን አወራህ? በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይህ ሀሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀነው እንደማንኛውም ሰው ኖርማል ቀለል ያለ ኢንቨንት ነበር ያስብነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ። ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሑድ ምን ደግመው ለምንድን ነው አንዳንድ ሰዎች አልመጡም ነበር? ለምን? ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈልገ ማድረግ እንደተፈልጌ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልን እና እኛ ያንን ነገር አሴት እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን በለሽ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነህ የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማነህ? አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ
ካደረገልኝ ኢትሶኦቹ ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላደርግልህ በአንድ ብትለኝ እሺ አልልም። ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ያለው ነገር ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይም እኔ ሊሸውደኝም አይችሉም። ተረዳኝ። እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው፣ አሴፕት ማድረግ ያለብኝ ነገር ግን አሴፕት አድርጋለሁ። ስለዚህ አሁን ላይ እዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታውቅ ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት፣ ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ ነው። የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አታነሳም ጋይስ? አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ልንገርህ፣ ችግር የለውም በቃ ነገር አልፈልግም፣ ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው፣ እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንቱ የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ጊዜ መናገር አልፈልግም ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን አልክ። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳድ ሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሆኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል።
አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም።